ለምን እንስፍስፍ ብለሽ አላለቀሽም? አስመሳይ ፕሮማክስ ድራማዋን እየሰራችብን ነው። ቋታችሁ የለም ህይወት ብሎ መናገር። ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ዘና ፈታ ያላችሁ ቁም ነገር ታገኛላችሁ። እንደተለመደው ላይክ ያረጋችሁ ሐሳባችሁን ደግሞ ኮሜንት ያረጋችሁ እንድትካተሉ ጋብዛለሁ። ላይካችሁ ይጠቅመኛል። ቪዲዮዎቼ ያው ወደ ሌሎች ሰዎች እንዲደርሱ ያደርጋልና እባካችሁ ላይክን ቪዲዮ እንድታረጉ ጠይቃለሁ። አሽሩካ የምርጦች ምርጫ ይቀጥላል። ዛሬ እድሜ ለእናንተ ለትልቅ ቁም ነገር የሚበቃበት ቀን ስለሆነ በቶሎ ለመውጣት በጠዋት ተነሳውና ቤቱን ካጸዳዳው በኋላ የፈጠነ እንጀራዬን ጋገርኩ። እዚህ ጋር ለሰው ብዬ ብድግ አደረገዋለሁ። ሁለት ጆሮ አልወጣም። በል ሳይንኩና ደግሞ ለቁርስ እንቁላል መጥበስ ጀመርኩ። ያው ዘይት ውድ ስለሆነ በክትባት መልክ 3 ጠብታ አደረኩለት። ፖሊዮ ከዛ እንደ ነገሩ እንቁላሊቷን ጠባበስኳትና ሽንኩርት፣ ቃሪያ ምናምን ከሞጀርኩበት በኋላ አሸተዋለሁ። ዋላ አቦ ሲጥም አያምርም? በጣም ያምራል። አቤት ሙያ፣ አቤት ሙያ። እድግ ምን ድግበይ እንዴ ወዝ ብለን እንለፈው እንጂ ችግር እኮ የሚያልቅበት ሀገር አለም ያለ ነው። እሺ እንቀጥላለን። ታብታበ እኔ ግን ታብታብ ኢትዮጵያ ተቅደበ የሚል መስሎኝ ነበረ። ልብ ብዬ ሰማ ግን በጉራግኛ የሆነ ነገር እያለ ነው። የሰማችሁ ሰዎች ብቻ ኮሜንት አድርጉልኝ። ኢትዮጵያ ሀገራችን ለዘላለም ትኖርልን። ሻዊት መዝገቡ ቀውጥ የሆነ ትግርኛ ዘፈነ ተለቋል። ሰሞኑን እየተቀወጠ ያዘው ሰበ ያዝ ሰ ወለላ እንደ ማር የምትፈሰው አንተ አፍቅሬ ያለው ወድጄሃለሁ ነው። አቤት ይሄ ነው እንግዲህ ለኔ የተለቀቀልኝ ነጠላ ዜማ። ምን ታረጉታላችሁ? ትርጉም በአሽሩካ ነው። ምንም አታስቡ። ቋንቋዎችን ብቻ ኮሜንት ማድረግ ነው፣ ይተረጎምላችኋል እያለን እንቀጥላለን። ነፍሱን ይማረውና የተወዳጁ አርቲስት ነጻነት ወርቅነህ ባለቤቱ ኢቢኤስ ቲቪ ላይ ያቀረበችው ንግግር ደግሞ እየተቆራረጠ ብዙ ነገር እየተባለ ነው። የተለያዩ ስድቦችና ትችቶችም እየደረሰባት ይገኛል። ግራና በቀኝ ሰው ምንድን ነው ያለው የሚለውን አቀርብላችሁና እናንተም ደግሞ በዚህ ዙሪያ ኮሜንት እንድታደርጉ እፈልጋለሁ። ኢትዮጵያዊ ጨዋነት፣ ኢትዮጵያዊ መተዛዘን የት ገባ ብለንም እንድንጠይቅ የሚያደርገን ነው። በተለይ ሰው ሲያርፍበት እንዴት ነው ሰው ይህን ያክል ነገር ማለት ሞራል እያገኘ ያለው? አላውቅም። ብቻ እስቲ ምን ብትል ነው? አንዳንድ ጉዳዮችን እንመልከት። ቀለበታችንን ዲዛይኑን ምናምን የመረጠው ነው የወደቻሳ ነው። እኔ ወደቻሳ ነው። የኔ ላይ ነጻነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። አንገትሽ ላይ ያለው ቀለበት እዚህ ያረገው ነበር። አዎ 2002 ካልተሳሳትኩ ቀለበት ያደረገ። አዎ ከዚያ በኋላ ለዚህ ወደ አሜሪካ መጣ። አዎ እየቀረበበት ካለው ይሄ ቪዲዮ ፓርቲ ይጠቀሳል። ያው ያሳየችው ነገር አንገቷ ላይ የተሰጣት ማስታወሻ የፍቅር ምልክቷ
እንደዚህ ቀለበታቸው ጉዳይ አንስታ በተናገረችበት ቅጽበት ያሳየችው ሪያክሽን፣ የፊቷ ሁኔታ፣ የተናገረቻቸው ነገሮች ብቻ ሰው ይዞ የተለያየ የሚከተሉትን አስተያየቶች ሲሰጥ ነው የምንመለከተው። ሜካፑ ቢቀርስ የኔ እናት ብላ ኮሜንት አድርጋለች መቅዴ ወንድሙ የተባለች። ይሄን ኮሜንት ደግሞ 101 ሰው ላይክ አድርጎታል። ለምን ሜካፕ ተቀብተሽ ወጣች? ተደጋጋሚ አይነት አስተያየቶች ተመልክቻለሁ። እንዲያው ኮሜንት የሚያደርጉት እኮ ሰው ናቸው፣ ፊዚካል ሰው ናቸው፣ መቼስ ሮቦት አይደሉም። እና እነሱስ ምን ይመስላሉ? እስቲ እቺ ልጅ ኮሜንት ያደረገችውን አካውንቷ ውስጥ ገብቼ ተመለከትኩት። ለምሳሌ ይህን ኮሜንት ያደረገችው እቺ ልጅ ነች። ጠጇን እንደዚህ የተጎነጨች ይመችሽ። ከ3 ዓመት በፊት እንኳን ፊቷ ይሄንን ነው። ያው ሜካፕ ተጠቃሚ ነች። እሷም ሊፕስቲኳን፣ ጥፍር ቀለሟን ገለመሌ የምትጠቀም ልጅ ነች። እና እቺ ልጅ ፏ ሸርበትን ስትል ለራሷ ሜካፕ ትጠቀማለች። ሌሎች ሴቶች ደግሞ እንደዚህ በሀዘንም ሶሻል ሚዲያ ላይ ሜካፕ ሲጠቀሙ ደግሞ ወየ ወየ ትላለች። እሷ መብት አላት፣ ሌላው መብት የለውም። እንዴት ነው ይሄ? ፍርዱ ለእናንተ ነው። ይቅርታ ግን ድራማዋን እየሰራችብን ነው ብላ ኮሜንት ያደረገችው እች ልጅ ነች። ቤቲ ይላል ስሟ። አስመሳይ ብላ ደግሞ የተሳደበችው እች ነች። ይቀጥላል። ሀዘኑ ምን አስመሰላት ውይ በሚል ደግሞ ማሜ የሚል ስም ያላት ኮሜንት አድርጋለች። ወንድ ነው ማሜ ወይ ሴት ነች? ሴት ነች ፎቶ ላይ ያለችው። ሀዘኑ በጣም ነው ያጎሳቆላት የጎዳት የሚልም ደግሞ ሽሙጥ ሌላ ኤች የተባለች ኮሜንት አድርጋለች። ሌላው ደግሞ በራሱ በነፍሱን ይማረውና አርቲስት ነጻነት ወርቅነህ ንግግር ነፂ ምን አለ? ማንንም አትመኑ፣ ማንንም እንዳታምኑ፣ ማንንም ማለት ነው የሚል ኮሜንት ያደረጉ ተደጋጋሚ ተመልክቻለሁ። እንደዚህ ያው ትችት ያቀረቡ ሰዎች አሉ፣ በቪዲዮ ጭምር የሰሩ ሰዎች አሉ። ለምን እንስፍስፍ ብለሽ አላለቀሽም አይነት ይመስላል ኮሜንቶቹ። ሰው ሀዘኑን የሚገልጽበት የተለያየ መንገድ አለው። ባዱ ነገር መንገር ነው። ለን አባታችሁ የለም በህይወት ብሎ መናገር እውነት ነው። ወላጆች የሆናችሁ ታውቃላችሁ። እንደ እድል ሆኖ እኔ እስካሁን ልጅ የለኝም። እንዴት እንደሆነስ ስሜቱን የልጅ ቦታ ሆኜ ማወቅ አልችልም። እግዚአብሔርን ልጅ እንዲሰጠኝ ጸልዩልኝ። በነገራችን ላይ ግን ወላጅ ሆኖ ልጅን የማጣት ስሜት ምን ያክል ከባድ ነው። አንዳንዱ ሰው በቃ የሆነ ነገር የሰው እንኳን ሀዘን ሲሰማ እንባው ድብድብ በቃ ለቅሶ ማያባራ ሰው አለ። አንዳንዱ ሰው በቃ ረጋ ብሎ ሀዘኑን የሚገልጽ ሰው አለ። ጭራሽ እንባው ማይመጣለት ሰው ገጥሞቸው አያውቅም። በቃ የሆነ እኔ እንጃ። አንዳንዱ ለቅሶ ቤትም እንትንም ነጭ ሽንኩርት ምናምን ይዞ ሳይገባ አይቀርም። ለምን አላለቀስክም አሉኝ ብሎ ሙድ ይዙብኛል ወይ አይ ዶንት ኖ ቅር ይላቸዋል ብሎ አስቦም እንደዛ የሚያደርግም ሊኖር ይችላል። አላውቅም ብቻ ዳ ለቅሶንም በባህላችን በተለያየ መንገድ ነው የምንረዳው። ይሄም አለ እኮ ክፋት ማሰብ ከፈለገን ግን ያው ለምን ፍርፍር ብላ እዚህ ጋር አላለቀሰችም? መብታችሁ ነው እንደዛ ማለት። ግን መገነዛዘቡ አይሻልም? የኔ ጥያቄ እሱ ነው። ሶሻል ሚዲያ ላይ አንድ መረጃ ሲለቀቅ ምትወዱኝ እንደፈለጋችሁ መርቁኝ ነው፣ አመስግኑኝ ነው። ሌላ ደግሞ ምጠሉኝ እንደፈለጋችሁ ርገጡኝ፣ ስደቡኝ ማለት ነው። ይሄንን ነጻነት ነው የሚሰጠው። ያው ሶሻል ሚዲያ ላይ አንድ ነገር ፖስት ሲደረግ መረጃ ከተለቀቀ በኋላ ምንም እንደዚህ አትበሉኝ ማለት አይቻልም። ከቁጥጥራችን ውጭ ነው። የፈለገውን ሰው ኮሜንት ያደርጋል፣ ይናገራል። ምንም ማቆሚያ የለውም። መጀመሪያ ላይ ምን አይነት መረጃ መልቀቅ አለብን የሚለውን ያ ሰው ነው የሚጠነቀቀው። ሌላ በተቃራኒ ደግሞ እቺ ልጅ ሀዘን ላይ ነች። ያው የልጆቿን አባት ነው ያጣችው፣ እሷም ባሏን ነው ያጣችው እና አትፍረዱ የሚል ኮሜንት አድርጋለች። እቺ አፊ የተባለች 74 ሰው ደግሞ ላይክ አድርጎታል። አትፍረዱ የሚለውን ኮሜንቷን። አይዞሽ እንዴት እንዳሳዘንሽኝ የሚለውን አስቴር ማሩ የተባለች ኮሜንት አድርጋለች። 40 ሰው ላይክ አድርጎታል።
ሃይ ልቡ ጀባሉ አይ የኔ ልብ በርቺ የሚል ኮሜንት አድርጋለች። ወይ እግዚአብሔር ያጽናሽ እህቴ፣ አይ እማዬ አይዞሽ የሚል እንደዚህም አይነት ደግሞ ኮሜንት ያደረጉ ሰዎች አሉ። ያው ሶሻል ሚዲያ ላይ ተጋኖ መጥፎ ነገር ነው የሚወጣው፣ በስድብም በጥሩ ነገር ራሱ ከዛ ውስጥ ተመንጥሮ መጥፎ ነገር ነው የሚገን ነው። ግን እናት ደግሞ ይሄንን ኃላፊነት ቀጥሎም የምትረከበው እሷ ነች። ልጅ እሷ ብቻዋን ሆና ነው ልጆቿን የምታሳድገው። ይሄን ያክል እንደዚህ ተጨካክነን ኮሜንታችን ብላይንድ እንዲሆን ያደረገው አስመሳይ ፕሮማክስ ምን ፕሮማክስ ገለመሌ እየተባለ እንዲያው መጸለዩትስ ለምንድን ነው? እግዚአብሔር ሰው ያጽናህ የሚባለው ለምንድን ነው እንዴ? ተጽናንቶ በርታ ብሎ እንዲታይ አይደለም እንዴ? ሀዘኑን እንዲረሳ አይደለም እንዴ? ያ ሁሉ ሰው ኮሜንት ላይ ምን ላይ በርቱ፣ ጽናቱን ይስጣችሁ፣ ያበርታችሁ እንዴ? እያስመሰልን ነው ማለት ነው እኛ ራሱ ኮሜንት ስናደርግ። ትርታ የልቤ ትርታ ይሰማሽ ይሆናል የልቤ ትርታ የልቤ ትርታ አንቺን ቤት እንዳለን አጅቤ ትዝታ አንቺን ቤት እንዳለን አጅቤ ፍርዱን እግዚአብሔር ነው የሚፈርደው። የተናገራችሁትም እሷም ማስመሰላ ወይ ምን ብላ ከሆነ ወይ ጎርታው ከነበረ ቤተሰቦችም አንዳንድ ቅሬታ ያነሱባት ነገር አለ። ያን ነገር ሁሉ አድርጋ ከሆነች ልጅ ፍርዱን መሬት ላይ ትቀበሏለች፣ በልጆቿ ታገኘዋለች። መልካም ሰርታ ከሆነ በልጆቿ፣ መጥፎም ጥሩም ሰርታ ከሆነ በልጆቿ ታገኘዋለች። እና ሚስቱ አሜሪካዊት ነች። የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታሞ የሚል ነገር ባይሆን ይሄ የማጋጨት ፕሮማክስ ብላችሁ ኮሜንት ብታደርጉልኝ ደስ ይለኛል። ይሄ ልጅ በሚሰራው ነገር አከብረዋለሁ ምናምን ከዚህ በፊትም፣ ግን ይሄ የማጋጨት ፕሮማክስ ጥያቄ ነው። እውነት ማውጣት ሳይሆን ቤተሰብን የማጋጨት ስራ ነው የተሰራው ሚዲያ ላይ። በእውነት አሳፋሪ ነው ብዬ ነው ማልፈው። አሽሩካ ቤተሰቦች ታዲያ በዚህ ጉዳይ ምን ትላላችሁ? 99.9 እተማመንባችኋለሁ። መልካም ነገር ኮሜንት እንደምታደርጉ፣ ጥሩ ነገር እንደምትመኙ እግዚአብሔር ያጽናሽ በሏት። ያዘነ የተከዘ ሁሉ መጽናናት ያገኝ ነው የሚባለው። ባህላችንም ይሄ ነውና ኳስ በመሬት ሆኖ ቤተሰቡም ታርቆ ተስማምቶ ልጆችን ማሳደግ ላይ ሌጋሲው ማስቀጠል ላይ የተለያዩ ነገሮች መስራት ላይ ትኩረት ቢደረግ ነው ብዙ ነገር ሊሰራ የሚችለው። ያው ሶሻል ሚዲያ ላይ የወጡ አንዴ ወጥቷል፣ ቤተሰብን የሚረብሽ እርስ በርስ የሚያቃቅር ነው እየተመለከትን ነው። አሁን ከሷም አንዳንድ ነገር የወሰድኳቸው ነገሮች አሉ። ስቲል ያቀራኔ እንደቀጠለ ማለት ነው። ግን እስቲ ሰላም ይውረድ፣ ያንን ነው የምመኘው እኔ። ነጻነት ወርቅነህ ነፍሱን ይማርልን። ቀኑ ሰኞ ነው። ሞቲቬሽን ያስፈልገናል፣ ማነቃቂያ። የዚህ ልጅ የማሪዎስ ታሪኩ አነቃቅቶኛል። ስሙት። እሺ እኛው ደግሞ ምን ይላል መሰለህ? መቼ ነው ዘፈን የጀመርኩት? ዘፈን የጀመርኩት ገጠር ግባ ከመውጣቱ 8 ቀን በፊት። ሰምታችኋል? እሺ 8 ቀን በፊት። በልጅነቴ ጀምሮ ዘፋኝ ነበርኩ አላለም። ማርያምን በጣም ስላልተዋጣልኝ ታሪኩን ጠየቅኩት እና ነገርን። እሺ እንዴት ነው መሰለህ? በቃ የህይወቴ ዝቅታ ውስጥ ነበርኩ ከ8 ወር በፊት ማለት ነው። ኦኬ ከዛ በኋላ የሚያዝናናኝ ነገር መጻፍ ነው። ዝም ብዬ ጽፋለሁ። ከዛ ጻፍኩኝና ጀለስ ኢቭን ብር የለኝም ሚካኤል ነው ማለት ከዛ ሪከርድ ማድረጊያ 7000 ብር ነበረ። ከጀለስ ዝም ብዬ ያቺን ብር ወሰድኩኝ። ቤላ ይባላል ቴንኪው በዚህ አጋጣሚ ወንድሜ ተቀዳሁት። ከዛ በኋላ ቲክታክ ላይ ፖስት አደረኩት። ቲክታክ አትፍሩ ፖስት ማድረግ በዚህ አጋጣሚ ፖስት አደረኩት። ብዙ ሰዎች ጋር ደረሰ። ተኝቼ ስነሳ 300,000 ምናምን ታይቷል። የገጠር ገበያች ሹርቶ ማለት ከዛ በቃ ዘፈን ጀመርኩ። ሚስተር ብሊንግን አገኘው። እሱ ቪዲዮውን ፕሮዲዩስ አደረገኝ። አሁን he became a brother በጣም ትልቅ ወንድ። ከዛ እንደዚህ ነው
ላይፍ ይቀየርበት። ስለዚህ የመድኃኒዓለም መምጫው አይታወቅም ነው የምትለው? መድኃኒዓለም የሚመጣበት አይታወቅም፣ ሁሌም አለ፣ ግን ትክክለኛ ሰዓት ነው የሚጠብቁት። ልባችሁን ንጹህ አድርጋችሁ ጠብቁ። ኧረ ይሄ አነቃቂ ታሪክ ነው። ማሩ ነኝ ከደሴ የመጣለው ከሚሴ እኔ ያልኩ መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለክ ይለፍልህ ከተባለ አንተ መስራትህን ቀጥል እንጂ እንደዚህ ነው የሚያልፍልህ። ይሄ ልጅ ታሪኩ ኢንስፓየር ያደርጋል አያደርግም? ኧረ በአንድ ጊዜ እኮ ነው የተተኮሰው። ሶሻል ሚዲያም እንደዚህ አይነት ልጆችን ጠቅሟል። መጥፎ ነገር እንዳለው ሁሉ ጥሩ ነገር ደግሞ የተጠቀሙበት ሰዎች አሉ፣ ስራ የፈጠሩበት አሉ። እኛም ይኸው እየተጠቀምንበት ነው። ህዝብ እያስተማርን ለወገናችን ድምፅ እየሆነን እያዝናናን ነው። ምንም መጥፎ ጎኑን ብቻ ማየት አስፈላጊ አይደለም። ጥሩ ጎኖች የትየለሌ ናቸው። እዚህ ከምናውቃቸው ቬሮኒካ አዳንም ሶሻል ሚዲያ ላይ ነው እንደዚህ አይነት ትልቅ የሆነ ህይወት ውስጥ የገባችው። ገባ ባሉበት አትፍሩ ነው። ቲክቶክ፣ ፌስቡክ፣ ሶሻል ሚዲያ አሁን ቲክቶክ እየከፈለ ነው፣ ዩቲዩብም እየከፈለ ነው፣ ፌስቡክም እየከፈለ ነው። ለሚሰራበት እየተጠቀመ ነው። በገንዘብም ካላችሁ ማለት ነው። ለምንሰራበት እየተጠቀምን ነው ማለት ይኛል። በ9 ሰከንድ ውስጥ 17 ሰው መግደል እችላለሁ እያለ ያቀራራብን ይገኛል። ይሄ ደግሞ ባሪያስ የተባለ መከላከያ ሰራዊት አባል ነኝ የሚል ራሽያ ገብቻለሁ። ኢትዮጵያ ውስጥ ኤክስፐርት ከሆኑ መሳሪያ ተኳሾች መካከል አሁን ላይ አንዱ እኔ እሆናለሁ። ምክንያቱም ደግሞ ስልጠናዎችን በራሽያ እየወሰድኩ እገኛለሁ። በ9 ሰከንድ ውስጥ 17 ሰዎችን መግደል ይችላል። ጥቂት ደቂቃ በኋላ ስንመለከተው የትኞቹ ናቸው የሚረሽናቸው? ከራሽያ ቆነጃጅቶች ጋር ኢንጆይ ያደረጉ ነው። ያው ጠብ ጠብ አድርጎ የሚፈጃቸው የራሽያ ቸከሶች ሆነው ተገኝተዋል። ይመች። ኧረ ይግባኝ ለክርስቶስ እንዴ! የጥይት መንፈስ የተወጋ ይሁን በእውነቱ እንዴ! ሰው እኛ እኮ እጥረት ያለብን ወንድማችን የሚገል ሰው አይደለም። በሰከንዶች ውስጥ 19 ሰው ገለመሌ ሰው እፈጃለሁ የምትለው ሰው እንደ ትንኝ አድርገ የምትቆጥር የእግዚአብሔር ፍጡር ክቡር የሰው ልጅ ወንድምህን ነው የምትገለው። ኢትዮጵያ ውስጥ እንዲያው ከሱዳን ጋር እኮ የሚፋለሙ ነው የሚመስሉት። አሁን ወጥተው ያዙ ይልቀቁኝ ሲሉ በእውነት ያሳፍራል። እንደ ኢትዮጵያ እኮ እጥረት ያለባት መንገድ የሚሰራ ግድብ የሚሰራላት ልማቱን የሚሰራላት ከገጠር እስከ ከተማ መልካም ነገር የሚያስፋፋላት ኤሌክትሪክ የሚያስፋፋላት ብዙ ልማታዊ ስራዎችን የሚሰራላት ሰው ነው ያጣችው። የሚገዳደለውማ ሞልቷል። ምን ያደርግልናል? ግን እበላለሁ ሲሉ መበላትንም ማሰብም አስፈላጊ ነው። አንዳንዴ ሰከን በል ወንድማችን። የኢትዮጵያ ሕዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ ሁላችሁ ተነሱ ብልጽግና በሉ። በድሮን በድሽቃ እንድትገደሉ ሁላችሁ ጉረፉ፣ ስጡት የምርጫ ካርድ። እስር ቤት እንዲሆን ኑሯችሁ ያለ ፍርድ። ያው ሀቁን ቁጭ ያረጉታል። እንዲያው አዲስ አበባም ያው ምርጫ ካርድ ወስዳችኋል ወይ እየተባለ ከወሰዱት ያልተወሰዱት እየተመዘገበ ይገኛል። ይሄም ስጋት የፈጠረባችሁ ሰዎች እንዳላችሁ መረጃ እያደረሳችሁኝ ነው። ያው ብልጽግና ከራሱ ጋር እየተወዳደረ ስጋት የያዘው ማን ሊያሸንፈኝ ይችላል ብሎ ስጋት የያዘው አገዛዝ ሆኗል። ካናዳ ያሉ ወገኖቻችን መካከል ይሄንን መልእክት እያሰሙ ይገኛሉ። ተፈጨፋል። የእምነት ተቋማት እንደ ችቦ ይነዳሉ። ካህናት ይታረዳሉ፣ መነኮሳት ይታረዳሉ፣ የአብነት ተማሪዎች ይረሸናሉ። ይሄንን የሚያወግዝ አንድም የሲኖዶስ አካል ጳጳስም ቄስም መለኩሴም የለምና ሀገራችን ውስጥ በርካታ መከራ እየተፈጸመ ይገኛል። ንጹሃን ላይ ግፍ በደሉ ቀጥሏል። ዲያስፖራው በተለያዩ ዓለማት ክፍሎች ተቃውሞ ድምፁን እያሰማ ይገኛል። በካናዳ እንደዚህ የተመለከታችሁት፣ ባለውበት ስዊድን ስቶክሆልም ከተማ ድምፅ አሰምተናል። የብልጽግናው አገዛዝ ህዝባችንን እየገደለ ምርጫ አካሄዳለሁ እያለ ፌክ ምርጫ ለማካሄድ እያካሄደ ያለውን እንቅስቃሴ እንቃወማለን። በአማራ ህዝብ ላይ እንደዚሁ በመላ ኢትዮጵያ ውስጥ እየተካሄደ ያለው ግፍና በደል በአጽንኦት እንቃወማለን። ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም።
ከምርጫ በፊት ሰላም ይቅደም። በኢትዮጵያ የታሰሩ ፖለቲከኛ እስረኞች ይፈቱ። አገራችን ላይ ሰላም ይቀድማል ከምርጫ በፊት ስንል በስዊድን የምንገኝ ተቃውሟችንን አሰምተናል። እንደዚሁ በቤልጅየም፣ በእንግሊዝ ለንደን፣ በተለያዩ አካባቢዎች ያው የተቃውሞ ድምጽ እየተሰማ ይገኛል። ውድ ዩቲዩብ ቤተሰቦች ለዛሬ ቀርብኩላችሁ ይመስል ነበረ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ኢትዮጵያ ኤርትራውያን ሁላችሁ የምትከታተሉኝ ከልብ አመሰግናለሁ። አሽሩካ የምርጦች ምርጫ ነበርኩኝ። መልካም ሳምንት።